ጤናማ ቤተክርስቲያን ጤናማና ጠንካራ ቤተክርስቲያን ማነች ምንድነች ጤናማ አገልጋይ ጠንካራ አገልጋይ ማን ነው ምንድነው ለሚለው ነገር አሰምሽን ሰጥተውናል ሰው እንደዛፍ እንድናይ የተስተካከለ እይታ እንዳይኖረን ከነዚህ መነጩ መረጃዎች ያዛቡብን ነገር አለ ስለዚህ አሁንም ቤተክርስቲያን መሪ ሆነን ስንነሳ እምናስበው እምናየው ይሄን ነው ጠንካራ ጤናማ ማለት ይሄ ነው ብለን ወደ በሽታው ምንገባባቸው ብዙ ነገሮች አሉ ብዙ የቤተክርስቲያን መሪዎች የምንፈተንባቸው ብዙ አሰምሽኖች አሉ ነገር ግን መለስ ብለን የጠራ እይታ የሚሰጠን የጌታ ኢየሱስ ክርስቶስ ቃልና ኃይል እንደሆነ ማመን አለብን ጠንካራ ጤናማ እይታ የሚሰጠን የክርስቶስ ኢየሱስ ቃልና ኃይል ነው ኢየሱስ አለው ዳሰሰው በኃይሉም በቃሉም ሙሉ እይታ እንደሰጠው እንዲሁ እኛም ራሳችንን ለሱ አስገዝተን ሙሉ እይታ እንዲኖረን ከድንግዝግዝ እንድንወጣ ከውርነት እንድንወጣ ደግሞ ደጋግሞ ሊዳሰሰን ሊናገረን ይገባል ያስፈልጋል አቋም ማለት ይሄ ማለት ነው አቋሜ ፍጹምና ሙሉ ባልሆነበት ጊዜ ለመስተካከል ዝግጁ ነኝ ግን የአቋም ሰው መሆን አለብኝ ኦልዌይስ አመራር የአቋም ሰው ካልሆነ ችግር ይፈጠርበታል ይሄ ተዛባ ነገር ነው የሰሜኑም የደቡቡም የሁሉን ነገር መጥምቁ ዮሐንስ ነው እንትና ነው ያለን ካልን ባሉን እሴቶች አመለካከቶች እምነቶች ላይ አመራራችን ራሳችንን ስንመራ ቤታችንን ስንመራ የሰሜኑን የደቡቡን ለማስተናገድ ስንሞክል ትርምስምስ ብሎ ሁሉም ወደ ገደል የሚወድቅበት ነገር እንዳለ የእግዚአብሔር ቃል ያመላክተናል እንግዲህ አመራር በግል ህይወታችንም አመራር ከግል ህይወት ይጀምራል ብዙ ጊዜ አመራር መሪነት ሲባል የሚታየን የሚከተል የሆነ ህዝብ የሚመራ አንድ ተቋም ብቻ ነው የሚታየን ያ ሁሉ አመራር እንደሆነ እንደተጠበቀ ሆኖ ነገር ግን አመራር ከራስ ይጀምራል ራስን ከመምራት የራስን ህይወት ከመምራት ይጀምራል ከዛ አለፍ ሲል ደግሞ ቤተሰብን መምራት አለ እንደ አባት እንደ እናት እንደ ባል እንደ ሚስት መምራት አለ እንደገና ደግሞ ከዚያም አለፍ ስንል ቤተክርስቲያን አመራር የሚባል አለ ተቋማት አመራሮች አሉ በንግዱ ተቋም በትምህርቱ ተቋም በተለያየ ተቋም ያሉ አመራሮች አሉ አለፍ ሲል ማህበረሰብ አመራር አለ አልፎም ደግሞ የአገር አመራር አለና አመራር ዘርፈ ብዙና በተለያዩ አቅጣጫዎችና በተለያዩ ዘርፎች ላይ የሚተገበር የህይወት ክህሎት የህይወት ጥበብ እንደሆነ ልናስተውል ያስፈልጋል ምክንያቱም በተለይ ብዙ ቅዱሳን ስለ አመራር ሲነሳ የሆነ ስፍራ ላይ ያሉ የሆነ ፖዚሽን ላላቸው የሆነ ተቋም ለሚመሩ የሚገባ ትምህርት ይመስላቸዋል አመራር ግን ከራስ ስለሚጀምር የመሪነት መሰረታዊ ጽንሰ ሐሳቦችና መርሆች በሁሉም አቅጣጫና በሁሉም ደረጃ ላለ አመራር የሚጠቅሙና የሚረቡ ስለሆነ ሁላችንም ልባችንን ከፍተን ልናደምጥ እግዚአብሔርን ልንሰማ ይገባል ብዬ አስባለሁ እንግዲህ አመራር ይሄን አይነት ሚና ካለው የአመራር ደግሞ ጠንካራ አቋም የሚገለጠው በእይታ እንደሆነ እግዚአብሔር ቃል ይነግረናል መጽሐፍ ቅዱሳችን ሉቃስ ወንጌል ምዕራፍ 6 ቁጥር 39 ላይ ሲናገር ምሳሌም አላቸው ይላል እውር እውርን ሊመራ ይችላልን ሁለቱ ጉድጓድ አይወድቁም ምን ይላል ይሄም የሚያሳየው እንግዲህ ከአመራር ክፍተት ዋነኛው እና በጣም ዴትሪመንታል የሆነው አደገኛ የሆነው ነገር ምንድነው እውርነት ነው የአመራር አውራ አቅም ያለው በእይታ ላይ እንደሆነ የእግዚአብሔር ቃል ያመላክተናል ዛሬም በህይወታችንም አመራር ይሁን በግል ህይወታችንም አመራር በቤተሰባችንም አመራር በቤተክርስቲያንም አመራር በማህበረሰብ በተቋማት በአገር አመራር ጭምር አንዱ አያይዞ ገደል የሚከተን አያይዞ ጉድጓድ የሚጥለን ጉዳይ የአመራር እይታ ነው እውር እውርን ሊመራ ይችላልን ብዙ ጊዜ በአመራር ደረጃ ስንንቀሳቀስ የሆነ እይታ ሲኖረን ነው በተለይ ከኛ አልፈን ቤተሰብን የምንመራው ከኛ አልፈን ቤተክርስቲያንን አገርን ተቋማትን የምንመራው የምንመራቸው አካላት ወይም የምንመራው ተቋምን ጋይድ ሊያደርግ የሚችል እይታ ስላለን ያ እይታ ራእይ ማስተዋል መረዳት ሊሆን ይችላል የራእይ እይታ አለ የማስተዋል እይታ አለ የመረዳት እይታ አለ እነዚህ የእይታ ጭብጦችን ስንይዝ የመሪነት አቅማችን ይጨምራል የመሪነት ጉልበታችን ይጠነክራል ማለት ነው እና እንግዲህ አመራር በህይወትም ይሁን በቤተሰብም ይሁን በሁሉ አቅጣጫ ወሳኝ ከሆነ የአመራር ደግሞ ወሳኝ ቁመና የሚለካው በእይታ ላይ ነው እውር አመራር አለ የሚያይ አመራር አለ በሁለቱ መካከል ያለ የድንግዝግዝም አመራር እንዳለ እናውቃለን እንግዲህ እንደዚህ ከሆነ ከእይታ አንፃር አመራር በጣም ወሳኝ ሚና ካለው ምንድነው ይሄ እይታ ማለት አሁንስ የህይወታችንን ስንመራ በምን ኢንላይትመንት በምን እይታ ነው እንደ እውር ነው ራሳችን ምንመራው እንደ እውር ነው ቤተሰቦቻችን ምንመራው እንደ እውር ነው ቤተክርስቲያን ምንመራው አገርን ማህበረሰብን ተቋማትን የምንመራው ቆም ብለን ማየትና አለማየት ያላቸውን ልዩነት በመጽሐፍ ቅዱስ እውነት ልንረዳ ያስፈልጋል ብዙ ነገሮቻችን ገደል የሚገቡት መልካም ነው ብለን የምንሄድባቸው መንገዶች የእግዚአብሔር ቃል ሲናገር ለሰው መልካም የምትመስል መንገድ አለች ፍጻሜዋ ግን ሞት ነው ይላል አንዳንድ ጊዜ በትክክለኛ ሁኔታ ካላየን በጥራት ካላየን በስፋት ካላየን
ካላየን በርቀት ካላየን መልካም መስሎ የሚታየን ነገር ይዞን ወደ ገደል እንደሚገባ ወደ መውደቅ እንደሚያደርሰን ይናገራል። በግል ሕይወትም በቤተሰብም ሕይወት ብዙ ሺፕሬክስ ያሉት ብዙ መሰባበሮች ያሉት መጽሐፍ ቅዱስም ሲናገር መርከብ ያለ መሪ እንደሚጠፋ እንደዚሁ በእምነት ነገር ጠፍተዋል ይላልና የመጥፋታችን የመውደቃችን ነገር ከማየታችን ጥራትና ጥልቀት ጋር የተያዘ እንደሆነም የእግዚአብሔር ቃል ያስተምረናል። በዚህ ላይ በደንብ ማስተዋል አለብን ወገኖቼ። የመሪነት አቅምና ውጤታማነት የሚለካው በተለያየ ጉልበቶች አይደለም፣ የተለያየ ጥንካሬ በማሳየት አይደለም መሪነት። ምክንያቱም መሪነት አዛዥነት አይደለም፣ መሪነት ምሳሌነት ስለሆነ አዛዥ መሪነት ሁልጊዜ የሚፈልገው ስትሬንግዝ ነው፣ ዱላ ነው፣ ጥንካሬ ነው። ነገር ግን ምሳሌያዊ መሪነት ካለ ግን እንደ እግዚአብሔር ቃል ሰርቨንት ሊደርሺፕ የምናለው ሎሌያዊ መሪነት ምሳሌያዊ መሪነት ካለ ያንን የሚወስነው ደግሞ እይታችን እንደሆነም የእግዚአብሔር ቃል ያስተምረናል። እንግዲህ በዚህ አግባብ ውስጥ ይመስለኛል እግዚአብሔር ነብዩ ኤርሚያስን ሲጠራው እንዲህ ብሎ የጠየቀው አይታችሁ እንደሆነ ትንቢተ ኤርሚያስ ምዕራፍ 1 ቁጥር 5 ላይ በሆድ ሳልሰራ አውቄሃለሁ፣ ከማፀን ሳትወጣ ቀድሼሃለሁ፣ ለአሕዛብ ነቢይ አድርጌሃለሁ፣ ሊደር አድርጌሃለሁ። እኔ አለ እሱ ወዮ ጌታ እግዚአብሔር ብላቴና ነኝ ምንም አላውቅም ምናምን እያለ ሲከራከር እግዚአብሔር አትፍራ፣ እኔ ቃሌን በአንተ ውስጥ አደርጋለሁ፣ በአፍ ላይ ቃሌን አደርጋለሁ፣ እኔ ካንተ ጋር እሆናለሁ ብሎ ካጽናናው በኋላ ለዛ መሪነቱ ውጤታማነት አንድ መሰረታዊ ጥያቄ ወይም ሁለት መሰረታዊ ጥያቄ አንድ አይነት የሆነ ግን ሁለት ጊዜ አንድ መሰረታዊ ጥያቄ ጠይቆታል። ምንድነው ያለው? ቁጥር 10 ላይ እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስት ላይ ዛሬ አድርጌሃለሁ፣ አፖይንት አድርጌሃለሁ፣ ሊደር አድርጌሃለሁ ካለው በኋላ አሁን የሊደርነቱን ውጤታማነትና ጥንካሬ ለመፈተሽ ይህን ጥያቄ ጠየቀው። ቁጥር 11 ደግሞ እግዚአብሔር ቃል ኤርሚያስ ሆይ ምን ታያለህ አለው። ከዚያ የሚያዩን ነገረው፣ የለውዝ በትር ያለው አለው። ቁጥር 12 ላይ እግዚአብሔርም እፈጽመው ዘንድ በቃል የተጋለውና መልካም አይተሃል አለኝ አለ። ቁጥር 13 ላይ ሁለተኛ ጊዜ እግዚአብሔር ቃል ምን ታያለህ አለኝ እያለ ወደ እኔ መጣ። እኔም የሚፈላ አፍላል አያለሁ፣ ፊቱም ከሰሜን ወገን ነው አልኩ። እግዚአብሔርም እንዲህ አለኝ ከሰሜን ወገን ክፉ ነገር በምድር ውስጥ በተቀመጡ ሁሉ ላይ ይገለጣል ይላል። ይህን ሲጠይቀው እግዚአብሔር ለምን ነው የጠየቀው? ምክንያቱም የኤርሚያስ የአመራር ውጤታማነት የሚለካው በእይታው ጥልቀትና በእይታው ሙላት እንደሆነ ስለተገነዘብ ነው። እግዚአብሔር ከሾመ በኋላ መሪ ካረገው በኋላ ምን ታያለህ አለው። አንደኛ የለውዝ በትር ያለው አለ፣ መልካም አይተሃል አለው። አሁን የመልካም ነገሮች እይታ አንደኛው የአመራር የእይታ ሙላት ልክ ነው። ከዛ ቀጠልና ደግሞ ምን ታያለህ ሲለው የሚያፈላ አፍላላ ያለው ክፉ ነገር ከሰሜን ይመጣል አለው። እንግዲህ መልካሙንም ክፉውንም በሙላት ማየት፣ እውነታውንም እውነትንም ሪያሊቲውንም እንደገና ደግሞ ተስፋውንም ማየት፣ ስጋትንም ተስፋንም ጠቅለል አድርጎ በሙላት የሚያይ አመራር ውጤታማ አመራር ነው። አመራሩ ጥራት አለው፣ አመራሩ ጥልቀት አለው። ምክንያቱም ከእይታው የተነሳ ይሄ ኤርሚያስ አሁን መልካምንም ነገር አይቷል፣ ክፉውንም አይቷል፣ የለውዝ በትሩንም አይቷል፣ የሚፈላውንም አፍላል አይቷል። ዛሬ ከዚህ የእይታ ጉድለት የተነሳ አንዳንድ ጊዜ መልካሙን ብቻ እናይና ሪያሊቲውን የሚመጡትና ሊከሰቱ የሚችሉትን ክፋቶች ካላየን ዝም ብሎ በመልካም እይታው ብቻ ስንገሰግስ ያልጠበቅነው ክፉ ነገር ይመጣና ሕይወታችንን፣ ቤታችንን፣ ቤተክርስቲያንን ሊያጠፋና ሊያውክ እንደሚችል የእግዚአብሔር ቃልም ያመላክተናል። ለዚህ ነው ኤርሚያስን እግዚአብሔር ከሾሞ በኋላ ምን ታያለህ ብሎ የጠየቀው። ማየት ወሳኝ የአመራር ጉዳይ ስለሆነ በጠየቀውም እይታ ውስጥ ሁለቱንም እይታዎች እንደያዘ ሲያይ እግዚአብሔር እንዳሰማራው ኤርሚያስም ደግሞ በአገልግሎቱ እግዚአብሔር የሚፈልገውን ውጤት እንዳመጣ መጽሐፍ ቅዱስ ይነግረናል። እንግዲህ ዛሬም በሕይወት አመራራችን፣ በቤተሰብ አመራራችን፣ በቤተ ክርስቲያን አመራራችን፣ በተቋማት አመራራችን፣ በማህበረሰብ በአገርም አመራራችን በየትኛውም ስፍራና የአመራር ኃላፊነት ውስጥ ያለን ሁላችንም ራሳችንን በመምራት ኃላፊነት ውስጥ አለ። ብዙዎቻችን ቤተሰብ የመምራት ኃላፊነት አለብን። አንዳንዶች ቤተክርስቲያን የመምራት ኃላፊነት አላቸው። ሌሎች ደግሞ አንዳንዶች ተቋማትን የመምራት፣ አንዳንዶች ደግሞ ጥቂቶች አገራትን፣ ማህበረሰብን የመምራት ኃላፊነት ይሰጣቸዋል። በዚህ ሁሉ የአመራር ነገር ውስጥ ትልቁ ጉዳይ ያለው በዚህም ጊዜ የምንነጋገረው የእይታ ጉዳይ ነው። እውርን ሊመራ ይችላልን? how should I use ሁሉን ነገር ማለት እግዚአብሔር ታያለህ ወይ ብሎ የሚጠይቀኝን ነገር በሙላት የማየት አቅም አለኝ ወይ? ማየት እችላለሁ ወይ? እንግዲህ ዛሬ ከምናያቸው ከግል ሕይወትም ውድቀቶች፣ ከቤተሰብም ውድቀቶች፣ ከቤተ ክርስቲያንም ውድቀቶች፣ ከአገርም ከማህበረሰብም ከተቋማትም ውድቀቶች የምናየው አንዱ ነገር የእይታ ክፍተት፣ የእይታ ዝንፈት እንዳለ ነው። ይህን በተመለከተ በተለይ በጣም ወሳኝ በሆነ ጉዳይ ላይ ያለፉት ሳምንታት ስንነጋገር ነበር። ማርቆስ ምዕራፍ 8 ላይ ባለው
የመጽሐፍ ቅዱስ ታሪክ ምሳሌ ውስጥ በአመራር ደረጃ ስላለ የእይታ ዝንፈትና ያ የሚያመጣውን ውድቀት በጥቂቱ እየተመለከተ እንደነበረ ያለፈው 15 ቀን በተላለፈው መልእክት ላይ ማግኘት ትችላላችሁ። ማርቆስ ምዕራፍ 8 ቁጥር 22 ላይ እንዲህ ይላል፣ ወደ ቤተሳይዳም ሲመጡ እውርም አመጡለት ይላል። እውርም አመጡለት። እንግዲህ አሁን ይሄ ፊዚካሊ ውር የሆነ ሰው አምጥተውት ጌታ እንደፈወሰው የሚናገር ታሪክ ነው። ዛሬም ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ዕውራንን ይፈውሳል፣ ሽቦችን ይተረትራል፣ አጋንንትን ያወጣል፣ ሙታንን ያስነሳል። ዛሬም ያልተለወጠ የመንፈስ ቅዱስ ኃይል ይሰራል። ግን በዚህ አካላዊ ስራ ውስጥ ያለ ደግሞ መንፈሳዊ መልእክትም አለ። ይሄ ነገር መንፈሳዊ መልእክት ብቻ አለው ሳይሆን ያን ጊዜ ዕውራንን እንደፈወሰ ዛሬም እግዚአብሔር በፈቃዱ በመንፈስ ቅዱስ ኃይል ዕውራንን ይፈውሳል፣ መጽሐፍ ቅዱስ የሚናገረው ስለሆነ። ነገር ግን በዚህ ውስጥ አሁን ስለ አካላዊ ዕውርነት መፈወስ ሳይሆን አሁን ስናነሳው ስለነበረው ስለ መንፈሳዊ ዕውርነት ወይም ደግሞ ስለ አመራር ዕውርነት አፈዋወስና የአመራር ዕውርነት የሚያመጣውን ዝንፈቶችና ችግሮች ጠቋሚ የሆኑ ሐሳቦችን ስለምናገኝበት ነው ይህን ታሪክ ያነሳሁት። ምን ይላል? ወደ ቤተሳይዳ መጥቶ ዕውርም አመጡለት፣ እንዲዳስሰውም ለመኑት እንዲፈውሰው። ዕውሩንም እጁን ይዞ ከመንደር ውጭ አወጣው፣ በዓይኑም ተፍቶበት እጁንም ጭኖበት አንዳች ታያለህን ብሎ ጠየቀው። አሻቅቦም ሰዎች እንደ ዛፍ ሲመላለሱ አያለሁ አለ። ከዚያም በኋላ ደግሞ እጁን በዓይኑ ላይ ጫነበት፣ አጥርቶም አየና ዳነም፣ ከሩቅም ሳይቀር ሁሉን ተመለከተ ይላል እግዚአብሔር ቃል። ቁጥር 26 ወደ ቤቱም ሰደደውና ወደ መንደሩ አትግባ፣ በመንደሩ ለማንም አንዳች አትናገር አለው ይላል እግዚአብሔር ቃል። እንግዲህ እዚህ ላይ ይሄ በአካል ዕውር የሆነ ሰው የተፈወሰበትን ነገር ስንመለከት ዛሬም በአመራራችን፣ በግል ሕይወት አመራራችን፣ በቤተ ክርስቲያን አመራር፣ በቤተሰብ አመራራችን ዕውር በሆንባቸው ነገሮች ላይ ጌታ እንዴት እንደሚፈውሰን የዕውርነታችንም ይዘት ምን እንደሚመስል ጥፋቱ ምን እንደሆነ በጥቂቱ የምንመለከትበት ነገር እንዳለ አስባለሁ። ባለፉት ጊዜም እንደተነጋገርነው በዚህ ውስጥ አንድ በጣም ለግል ሕይወት አመራርም ለቤተ ክርስቲያንም ለቤተሰብም አመራር ትልቅ እንቅፋት የሆነ የአመራር ዕውርነት አንድ ገጽታ እንመለከታለን። ቁጥር 24 ላይ አንዳች ታያለህን ብሎ ጠየቀው ይላል። ሲመልስም አሻቅቦም ይላል ሰዎች እንደ ዛፍ ሲመላለሱ ያለው ይላል። አሁን እዚህ ላይ ትልቅ የእይታ ክፍተት እናያለን። በብዙ አመራሮች ላይ የምናየው አመራሮች ስላችሁ ፐርሰናሊቲስ ወይም ፐርሰኖችን ሳይሆን የአመራር አስተሳሰቦች፣ አካሄዶች ላይ እኔ ራሴን የምመራበት የአመራር አስተሳሰብ አካሄድ፣ ቤተሰቤን የሚመራበት ቤተክርስቲያን የሚመራበት እንደምንለው ማለት ነውና በዚያ ሁኔታ ውስጥ አንድ ክፍተት እናያለን። ምን አለ? ሰዎች እንደ ዛፍ፣ ሰዎች እንደ ዛፍ። ይሄ የሚያሳየን ነገር አሰምቲቭ ፐርሰፕሽን ወይም ደግሞ ግምታዊ እይታ ነው። አሁን ያሉት እየታዩት ያሉት ሰዎች ናቸው። ሰዎች እንደሆኑም ጠርጥሯል። ምክንያቱም ዛፎች መካከል አይደለም፣ መንደር ላይ ነው ያለው፣ በር አካባቢ ነው ያለው፣ ጫካ አካባቢ አይደለም ያለው። ስለዚህ እዛ አካባቢ ሰዎች እንደሆኑ ድምፅ ይሰማል ምናምን፣ በሌሎቹ ሴንሶች እኮ ሰዎች እንደሆኑ ይመለከታል፣ ያስተውላል። ግን የሚታየው ግን ለሱ ዛፍ መስለው ነው የሚታዩት። ልክ እንደ ዛፍ ቆመው እንዲህ ሲወዛወዙ አይነት ነገር ይታየዋልና ሰዎች እንደ ዛፍ። ይሄ የሚያሳየው ብዙ የአመራራችን ዕውርነት አንድ ትልቅ ገጽታ ነው። እንደ ዛፍ፣ ሰው እንደ ዛፍ። ይሄ አሰምሽን በአሰምሽን ላይ የተመሰረተ በእውነታ ላይ በፋክት ላይ በትሩዝ ላይ በእውነትና በእውነታ ላይ የተመሰረተ ሳይሆን በአሰምሽን ላይ በግምት ላይ የተመሰረተ አመራር የፈጠረብን ዕውርነት። ይሄ ሰውዬ አልተፈወሰም። አለመፈወሱ የተገለጠው እንደ ነው የሚያዩ ግምታዊ እይታ ነው። ተነክቷል፣ ተዳሷል፣ የተወሰነ ነገር ተፈጥሮበታል፣ የማየት ነገር አለው። ነገር ግን ሙሉ ነገር አላየም። ልክ ኤርሚያስን ቅድም እግዚአብሔር ሲጠይቀው እንዳነበብኩላችሁ ምን ታያለህ ብሎ የመጀመሪያውን አየ፣ ሁለተኛውንም አሳየው። ሙሉ እይታ አለው። ይህም ሰው መጨረሻ ሲፈወስ ሁሉን ተመለከተ ይላል። ኮምፕሬሄንሲቭ የሆነ ኢንሳይት፣ ኮምፕሬሄንሲቭ የሆነ ሳይት አገኘ ሙሉ በሙሉ ሲፈወስ። ዛሬም እኔ ሕይወቴን በመመራበት፣ ቤቴን በመመራበት፣ ቤተክርስቲያንን በመመራበት፣ ተቋማትን በመመራበት እና ሌሎችም እግዚአብሔር ለመምራት እድል በሰጠኝ ስፍራዎች ላይ በማደርገው የአመራር ኃላፊነት ሙሉ እይታ ሁሉን የመመልከት እንደ ከሚል የአመለካከት ዝንፈት መውጣት አለብን። ምክንያቱም ብዙ ግለሰቦችን፣ ቤተሰቦችን፣ ቤተክርስቲያን ያጠፉ ነገሮች እንደ እየተመለከትን ነው። አሰምሽን ያለ ወይም አሰምቲቭ ፐርሰፕሽን፣ እንደዚህ ግምታዊ እይታ፣ ግምታዊ መረዳት፣ ግምታዊ ቪዥን ይዘን እንወጣና ለብዙ ነገሮች ጥፋት ምክንያት እንሆናለን። ለዚህ ነው ኢየሱስ ዕውርን ሊመራው ይችላልን? ሁለቱም ወደ ጉድጓድ አይወድቁምን ብሎ የተናገረው እና ብዙ ውድቀታችን፣ ብዙ ገደል መግባቶቻችን እንደ ግለሰብም እንደ ቤተሰብም እንደ ቤተ ክርስቲያንም አንዱ ነገር ከዚህ እንደ ከሚለው የእይታ እንደሆነ አሰምሽን ነው። እንደ ማለት እኮ አስዩም አረገ። ሰምሃው ዛፍ አድርጎ ህንፃ ሌላቸው ይችል ነበር፣ ሌላም ሌላ ግን እሱ አስዩም ያደረገው ነገር አለ። ሰዎች ነው
ኢን ሪያሊቲ ያሉት ግን እንደ ዛፍ ያየበት። ዛሬም የግል ሕይወታችንን ስንመራ፣ ቤተሰቦቻችንን ስንመራ፣ ቤተክርስቲያንን ስንመራ፣ ሌሎችም አካላትን ስንመራ፣ ተቋማታትን ስንመራ እንዲህ አይነት ፐርሰፕሽን አለን ወይ? ለዚህ ነው ዳግም መነካት አለብን። በጌታ መዳሰስ አለብን። በቃሉ መንፈስ በቃሉ ብርሃን አይኖቻችን ሊከፈቱ ይገባል። ቅድም ነግሬያችኋለሁ ስነሳ ጆን ሲ ማክስዌልም እንዳለው ምንድነው ያለው? ኤቭሪቲንግ ራይዘስ ኤንድ ፎልስ ኦን ሊደርሺፕ፣ ሁሉም ነገር የሚወድቀውና የሚነሳው በአመራር ምክንያት ነው እንደተባለ መጽሐፍ ቅዱስን በብዙ ነገሮች እንደሚነግረን የእግዚአብሔር ቃል በመሳፍንት ላይ የዛሬ ወር አካባቢ በተካፈልነው የእግዚአብሔር ቃል ውስጥ እንዴት በዴቦራና በባርቅ አመራር ውስጥ እስራኤል ከፍ እንዳለ፣ በአንዳንድ አመራሮች ደግሞ እስራኤል እንዴት እንደወደቀ የእግዚአብሔር ቃል በብዙ ይተርክልናል። ምን ያህል የአመራር ሚና በግላችን ሕይወታችንም ይሁን ከግል እስከ አገር አመራር ድረስ ያሉት ከፍታና ውድቀቶች ሁሉ በአመራር አስተሳሰባችን፣ ፍልስፍናችን፣ መርሆቻችን፣ እሴቶቻችን ላይ የተገነባ እንደሆነ የእግዚአብሔር ቃል ይነግረናል። ወገኖቼ እድል አይደለም ግለሰቦችን በግል ሕይወታቸው እንዲሳካላቸው መልካም ቤተሰቦች እንዲሆኑ የሚያደርገው እድልም አጋጣሚም አይደለም። እግዚአብሔር አንፌር አይደለም። እግዚአብሔር አድሏዊ ስላልሆነ ሁሉም ሊጠቀምበት የሚገባ መርሆችን አስቀምጧል። በብሉይ ኪዳንም ለእስራኤል ልጆች ያላቸው ይህ ነው፣ ሕይወትና ሞት በረከትና መርገም በፊታችሁ አለ ብሎ ነግሯቸዋል። ነገር ግን ይሄ እንዲሆንላችሁ ሕይወትን ምረጡ። እግዚአብሔር ሁል ጊዜ በቾይስ ውስጥ ነው ሁላችንም የሚያስቀምጠው። አንዳንድ ጊዜ አንዳንድ ሰዎች በግል ሕይወታቸው ሲከናወንላቸው የምንለው ነገር አለ። ይሄ እንዳለ ኮርፖሬት እሳቢያችን የጋራ የአመለካከት ውቅራችንን የሚያመላክት ነው። ምክንያቱም እስቲ ተመልከቱ፣ አንዳንድ ጊዜ አንዳንድ ሰው ጥሩ ሲከናወንለት ታድሎ ይባላል። ታድሎ ማለት እኮ የሆነ አካል አለ እድል ሆኖለት ነው፣ ጥሩ እድል ተፈጥሮለትና ሆኖለት እንጂ በእርግጥ በሰዎች ስኬት ውስጥ እድል ሚና አለው። ግን እንደዚህ ታድሎ የሚባል ብቻ አይደለም። ትጋት ሊኖር ይችላል፣ መስዋዕትነት ሊኖር ይችላል፣ ብዙ ዳይናሚክስ አሉ። የነዚያ ሁሉ መሰረት ደግሞ ማስተዋልና እውቀት ማየት እንደሆነ እግዚአብሔር ቃል ይነግራል። አንዳንድ ጊዜ ደግሞ ሰዎች ሳይሳካላቸው ሲወድቁ ሲቀሩ አለመታደል እንደሆነ የሚነገርባቸው ፈርዶበት ይባላል። ፈርዶበት ማን ነው የፈረደበት? እነዚህ ነገሮች የሚያሳዩት በግል ሕይወታችን፣ በቤተሰብ ሕይወታችን፣ በልዩ ልዩ ሕይወታችን ያለብንን ውድቀትና የምናገኘውን ከፍታ ኃላፊነት መቀበል ስለሚያቅተን ነው። ስለዚህ ነው የእግዚአብሔር እውነት የምንማረው። ዛሬም በዚህ አቅጣጫ ወደ እናንተ እግዚአብሔር ቃል የሚመጣው ዛሬ የምታደምጡኝ ወገኖቼ፣ ወንድሞቼ የግል ሕይወት እኔ መሪ አይደለሁም ልትሉ ትችላላችሁ። መሪ ያልሆነ የለም። ሁላችንም ለመምራት በአዳም ተፈጥረናል። እግዚአብሔር ቃል እንደሚለው አዳምን ሲፈጥረው እኛ ሁሉ በወገብ ውስጥ ነበርን። ሁሉም የሰው ልጆች በአዳም ወገብ ውስጥ በሔዋን ወገብ ውስጥ ነበርን እና ምን ብሎ ነው የባረካቸው? እግዚአብሔር ግዟት፣ ምሯት አይደለም እንዴ የባረካቸው? ሰውን በመልኩ በምሳሌው ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እንዲህም አላቸው፣ ባረካቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። ስለዚህ ይሄ በረከት እኮ የሁሉም የሰው ልጅ በረከት ነው። ተቋም ባንመራ ቤተሰብ እንመራለን። ቤተሰብ እንኳን ካልመሰረትን ወይም የምንመሰረትበት እድሜ ላይ እንኳን ባንሆን ራሳችንን እንመራለን። ይሄንን ሰውነት እንመራለን። ይሄን ሕይወት እንመራለን። ስለዚህ የአመራር ጽንሰ ሐሳብ፣ መርህ፣ ጥበብ የማያስፈልገው ሰው የለም። ደግሞ የሁሉም አመራር ውጤታማነት የሚጀምረው ከራስ አመራር ነው። ከራስ አመራር ስለሆነ በዚህ ሐሳብ ልብ አድርገን የሚነገሩትን የእግዚአብሔር ሐሳቦች ገንዘብ አድርገን ልንለወጥበት እንችላለን፣ ይገባናል። ምክንያቱም በእግዚአብሔር በልዩነት የታደለ ሰው የለም። በእግዚአብሔር በልዩነት የተበደለም ሰው የፈረደበትም ሰው የለም፣ የታደለም ሰው የለም። በሁላችንም ፊት አማራጮች ተቀምጠዋል። እውነትን ጥበብን ከያዝን፣ ትክክለኛ አመራር እውነትና ጥበብን ከያዝን ውጤታማ እንሆናለን። ካልያዝን ደግሞ እንደተባለው ካለማየት የተነሳ ወደ ጉድጓድ እንወድቃለን፣ ከማየት የተነሳ ደግሞ ወደ ተራራ እንወጣለን። በዚህ እሳቤና በዚህ አመለካከት ውስጥ ነው ዛሬ የምንነጋገረውንም ነገር የምንነጋገረው። እንግዲህ ከአመራር የእይታ ክፍተት ያየነው አንዱ ነገር ይሄ የእንደ እይታ የአሰምቲቭ ፐርሰፕሽን በግምት የማየት ነገር እና ራሳችንን ስንመራ በግምት አይታየንም ብዙ ነገር፣ ግን እንደዚህ ይሆናል፣ እንደዛ ነው። መጥፎ መንገድ እንደ መልካም፣ ክፉን መንገድ እንደ መልካም፣ መልካሙን መንገድ እንደ ክፉ፣ ጥሩን አጋጣሚ እንደ መጥፎን አጋጣሚ እንደ መልካም እያየን በዚህ በተዛባና በተወዣበረ አመለካከት ስንመራ ራሳችን እንወድቃለን። ቤታችንን ስንመራ አብረን ገደል እንገባለን። እንዲህ ያለ በቤተክርስቲያን ዋትኤቨር በሁሉም አቅጣጫ ባለ አመራር ውድቀት ውስጥ እንገባለን። ይሄ እንዴት ሆነበት ይሄ ሰው እንደ ብሎ ሊመለከት የሆነበት ሰው ነገር ምንድን ነው የሚለውን ነገር ባለፈው ጊዜ እንደጀመርነው ኢየሱስ ክርስቶስ ይህን ሲፈውሰው ከሄደበት አካሄድ ጥቂት ነገሮች እንመለከታለን። በተለይ እንዲዳስሰው ሲጀምሩት ቁጥር 23 ላይ ዕውሩንም እጁን ይዞ ከመንደር ውጪ
አወጣው አለው። በጣም የሚገርም ነገር ነው። እዛው ለምን አይፈውሰውም? ለምንድን ነው ፈውሱ? ከሱ ነው የሚመጣው። ከዛኛው እምነት ከክርስቶስ ኃይል በክርስቶስ ኃይልና በዛኛው እምነት ግንኙነት ውስጥ ነው ፈውሱ የሚከናወነው። ለምንድን ነው እጁን ይዞ ከመንደር ያወጣው? ብዙ ጊዜ ወገኖቼ በተለይ እንዲህ አይነት እንደ ፐርሰፕሽኖቻችን የሚመጡት ከመንደራዊ ኢንቫይሮንመንት ከሚመነጩ መረጃዎች፣ ማስረጃዎችና ልምምዶች እንደሆነ ስለተገነዘበ በኋላም ከፈወሰውም በኋላ የበሽታው ምንጭ እዛ እንደሆነ ስለገባው ወደ መንደሩ አትግባ አለው። እንዲያውም የሚገርማል ቁጥር 26 ላይ ወደ ቤቱም ሰደደውና ይላል። ቤቱ እኮ መንደር ውስጥ ነው ያለው። ወደ ቤቱም ሰደደውና ወደ መንደሩ አትግባ፣ በመንደሩም ለማንም አንዳች አትናገራለሁ። ምንድነው? ከመንደሩ ጋር ያለን ኢንተራክሽን አቁማለሁ። ቤቱ መንደር ውስጥም ቢሆን በቤትህ ግባ። ከመንደሩ ጋር ያለን ኢንተራክሽን፣ ከመንደሩ መንፈስ ጋር፣ ከመንደሩ አስተሳሰብ ጋር ያለን ነገር አቁማለሁ። አንዳንድ ጊዜ ሰው እንደ ዛፍ እንዲታየን፣ መልካሙ እንደ ክፉ እንዲታየን፣ መጥፎ ወይም ክፉ ደግሞ እንደ መልካም እንዲታየን፣ በጎ አጋጣሚ እንደ መጥፎ አጋጣሚ እንዲታየን እንደዚህ አይነት የተዛባ ፐርሰፕሽን የሚያመጣብን ነገር ምንጩ ያለንበት መንደር ነው። መንደር ስላችሁ ፊዚካል ሎኬሽናችን የምንኖርበት አካባቢ ማለት ይቻላል። ነገር ግን የምንፈጥረው አሶሲዬሽን፣ መረጃን የምናገኝበት፣ ማስረጃን የምናገኝባቸው እነዚህ ኢንቫይሮንመንት የኢንተራክሽን ኢንቫይሮንመንት የግንኙነት ኢንቫይሮንመንታችን ከባቢዎቻችን የሚሰጡን መረጃዎች የሚሰጡን መረዳቶች እነሱ የአሰምሽናችን የግምታችን ምንጭ ናቸው። እንደ ብለን እንድናይ ያደርጉናል ከሚባለው ነገር። አንዳንድ ጊዜ አንድ ሰው እንዲህ አለ አሉ አንድ አባት ሲመሰክሩ ነው የሰማሁት። እና በጣም የፔንቴኮስቴ አማኞች ወይ ወንጌላውያን አማኞች በጣም በስደት በአገር ደረጃ በመንግስት ደረጃ በታወጀ ስደት በነበረችበት ጊዜ ብዙ ስም ማጥፋቶች ብዙ ማጠልሸቶች ይነገራሉ። ጴንጤዎች እንደዚህ ናቸው፣ ወንጌላውያን እንደዚህ ናቸው ተባልና አንድ ሰው በተለይ ገጠር አካባቢ በጣም የሚገርም ነገር ነው የሚሰማ የነበረው። እንዲህ ናቸው፣ ወደዚህ ነገር ይለወጣሉ፣ የሚበሉት ይሄን ነው፣ እንደዚህ ያደርጋሉ፣ እነሱ ጋር ስትሄድ እንዲህ ትሆናለህ የሚባል ነገር ሰምቶ ያደገ ሰው ነውና ወደ ከተማ መጥቶ ወደ አዲስ አበባ መጥቶ በሆነ አጋጣሚ ወንጌል የመስማት እድል ገጠመውና ይዘውት ወደ ቤተክርስቲያን መጡ እና ቤተክርስቲያን ጉባኤ ላይ ሲያይ እሱ በቃ እነዛን ሰዎች እነዛን ቅዱሳን እንዲያ የተገደደበት ከዛ ከመንደሩ ያመጣው ካደገበት ኢንቫይሮንመንት ያመጣው ከሰማቸው መረጃዎች ካገኛቸው መረዳቶች ያመጣው ነገር ነበርና ይጠብቃል። ሰው እንደዛ ይጠብቃል ይሆን ነገር እንዲሆኑ ይሆን ነገር እንዲመስሉ። ሲያቸው በጣም ገረመው። they are the most sweet people በጣም የፍቅር ሰዎች ናቸው። ስበርሳቸው ለሱ የሚያሳዩት አቀባበል ከዚያ ጉባኤው ካለቀ በኋላ ምናልባት በዚህ ሁኔታ ይሆናል እንደዚህ የሚሆኑት ሲሉ ቤታቸው ጋበዙት። የተወሰኑት ይዘውት ሄዱ። ቤታቸው ያለውን ነገር እንደማንም ቤተሰብ ናቸው። እሱ የጠበቀውን አውሬነት ጭራቅነት ሊያይባቸው አልቻለም። ከዛ የተነሳ ከሰማው ወንጌል የተነሳ ጌታን ተቀብሎ የወንጌል አማኝ ሆነና የኛ አባት ስለዚህ ሰው ታሪክ የነገሩኝ ነው መነግራችሁና ዛሬም ከተለያየ ነገር ብዙ ነገሮች እንደ ፈጥረውብናል። ራሳችንን ስንመራ አንዳንድ ነገሮች እንደ የተፈጠረብን ነገር አለ። ዛሬ ተለይ በማህበራዊ ሚዲያ በልጆቻችን ላይ ያለው አንዱ ጥቃት የአሰምሽን ፐርሰፕሽን ውጊያ ነው። በቃ አንዳንድ ነገሮችን ለምሳሌ በጣም በነውራቸው የከበሩ ሰዎችን እንደ አይከን እንደ ምሳሌ እንዲመለከቱ ይገደዳሉ። በጥቂት አካላዊ ክህሎት ውጤታማ የሆኑ ሰዎች አይከን ይደረጋሉ። አንዳንድ ጊዜ አሁን የልጆቻችሁን ብትጠይቁ በተለይ ወንድ ልጆቻችሁን ብትጠይቁ ምን መሆን ትፈልጋለህ ብትሉ አስፓይሬሽኑ አሁን ሐኪም መሆን እፈልጋለሁ ምናምን ፓይለት ወይ ሜካኒክ ወይ ኢንጂነር ምናምን አይደለም። እግር ኳስ ተጫዋች ነው የምፈልገው ወይም ደግሞ ሙዚቀኛ ነው የምፈልገው ወይ ቲክቶከር ነው መሆን የምፈልገው የሚል አሁን አሰምሽን በቃ ስኬትን ውጤታማነትን መልካም ህይወትን አስዩም እንዲያደርጉ የተደረጉባቸው ከዛ ከማህበራዊ ሚዲያው መንደር የወጡ መረጃና መረዳቶች አሉ። ስለዚህ ህይወታቸውን ሲመሩ መማር ሞኝነት ይመስላቸዋል፣ ትጋት ድክመት ይመስላቸዋል። እንደዚህ አይነት አሰምሽን እንዲደረጉ ያደርጋል። ከዚህ የተነሳ ህይወታቸው በቅጡ መመራት አይችሉም። ወደ ቤተሰብም ስንመጣ ወደ ቤተክርስቲያንም ስንመጣ አሁን በቤተክርስቲያንም የምናያቸው የቤተክርስቲያንን ጤናማነት ጥንካሬ የሚገልጡ አሰምሽኖች እየተዘሩብን ነው። ሶሻል ሚዲያውን ክፈቱ፣ ኤሌክትሮኒክ ሚዲያውን ክፈቱ። ጤናማ ቤተክርስቲያን ጤናማና ጠንካራ ቤተክርስቲያን ማነች? ምንድነች? ጤናማ አገልጋይ ጠንካራ አገልጋይ ማን ነው? ምንድነው ለሚለው ነገር አሰምሽን ሰጥተውናል። ሰው እንደ ዛፍ እንድናይ የተስተካከለ እይታ እንዳይኖረን ከነዚህ መነጩ መረጃዎች ያዛቡብን ነገር አለ። ስለዚህ አሁንም ቤተክርስቲያን መሪ ሆነን ስንነሳ የምናስበው የምናየው ይሄን ነው። ጠንካራ ጤናማ ማለት ይሄ ነው ብለን ወደ በሽታው የምንገባባቸው ብዙ ነገሮች አሉ። ብዙ የቤተክርስቲያን መሪዎች የምንፈተንባቸው
ብዙ አሰምሽኖች አሉ። ነገር ግን መለስ ብለን የጠራ እይታ የሚሰጠን የጌታ ኢየሱስ ክርስቶስ ቃልና ኃይል እንደሆነ ማመን አለብን። ጠንካራ ጤናማ እይታ የሚሰጠን የክርስቶስ ኢየሱስ ቃልና ኃይል ነው። ኢየሱስ አለው፣ ዳሰሰው፣ በኃይሉም በቃሉም ሙሉ እይታ እንደሰጠው እንዲሁ እኛም ራሳችንን ለሱ አስገዝተን ሙሉ እይታ እንዲኖረን ከድንግዝግዝ እንድንወጣ ከዕውርነት እንድንወጣ ደግሞ ደጋግሞ ሊዳስሰን ሊናገረን ይገባል፣ ያስፈልጋል። እግዚአብሔር የተመሰገነ። እንግዲህ በዚህ መንፈስ ውስጥ ነው የእግዚአብሔርን ሐሳብ እየተነጋገርን። ኢየሱስም አወጣው ይላል፣ አትግባ አለው። ምክንያቱም ፐርሰፕሽንን የሚያዛቡት ዕውር የሚያደርጉ ድንግዝግዝ እይታ ውስጥ እንድትገባ የሚያደርጉ ይሄን እንዲህ እንደ እያልክ እንድታይ የሚያወዛግቡ ነገሮች ከዚያ መንደር የመነጩ ናቸው ብሎ ከመንደር አወጣው። ዛሬም ከዚያ መንደር መውጣት አለብን ወገኖቼ። ወደ ቃሉና ወደ ኃይሉ መመለስ አለብን። ምክንያቱም ሙሉና ትክክለኛ እይታ የሚመጣው ከቃሉና ከኃይሉ ስለሆነ ከሱ እንነካካ፣ እሱ ይንካን፣ እሱ ይዳሰን፣ እሱ ያናግረን፣ ያስተምረን። በዛ ውስጥ ሙሉ እይታ እናያለን። ብዙ ጊዜ ምንጮቻችን ከዚህና ከዚያ ስለሆኑ ከየመንደሮቻችን ስላልወጣን በዚህ እሳቤ ውስጥ ያ የመንደር እስራት እንዳለ እንመለከታለን። እንግዲህ መንደር በእግዚአብሔር ቃል በብዙ ስፍራ ስንነጋገር ምን ያህል ጠባብ የተዛባና የተወዛገበ እይታ እንደሚፈጥርብን ተመልክተናል። እንግዲህ መንደር አሁን የምንኖርበትን አካባቢያዊ ሎኬሽን ማለት ብቻ ሳይሆን our life interactions በቃ እኛ አዘውትረን የምንሆንባቸው አንዳንዱ መንደሩ ልንገራችሁ። አሁን አዲስ አበባ ኮልፌ አካባቢ የሚኖር ሰው መንደር የት ነው ቢባል አዲስ አበባ ኮልፌ አካባቢ ሊል ይችላል። ግን አንዳንዱ አዲስ አበባ ኮልፌ እየኖረ ግን መንደሩ ማህበራዊ ሚዲያ ነው። የት ነው የምትኖረው ተብሎ ሲጠይቅ እውነተኛው መልሱ ሶሻል ሚዲያ መንደር ነው የምኖረው ነው። ምክንያቱም እሳቤው፣ እሴቱ፣ መረጃው፣ መረዳቱ የሚመነጨው ከዚያ ስለሆነ ነው። ኢየሱስም ወደ መንደሩ አትግባ ነው። ወደ ቤቱ ሰደደውና ወደ መንደሩ አትግባ። ቤቱ መንደር ውስጥ ነው። ወደ ራስህ በፕራይቬት ከእግዚአብሔር ጋር ባለህ ነገር የምታገኘውን ነገር አምጥ። ከመንደሩ ነገር አትውሰድ፣ ምረጥ። ራስህን ዝም ብለህ በግፊት አሶሴት አታርግ እያለ እንደሆነ ይሄ እግዚአብሔር ቃል ይነግረናል። እንግዲህ በመንደር እስራት ውስጥ የነበረ ወይም በመንደር ጫና ውስጥ የነበረ ሰው እንደነበረ ነው የእግዚአብሔር ቃል ይሄንን ሐሳብ የሚያመላክተን። ጥቂት ነገር ልናገርና የዛሬውን ሐሳብ አጠናቅቃለሁ። ባለፉትም 15 ቀን ስነጋገረው እንደነበረው እንግዲህ ይሄ መንደር እንዲህ አይነት ተጽዕኖ የሚያመጣብን ከሆነ መንደር በተዘዋዋሪ እስራትም እንደሆነ የእግዚአብሔር ቃል ማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ ስለዛች ውርንጫና አህያ ሲናገር ምን አለ? እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ፣ በዚያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ወገኖቼ መንደር እስራት ነው እንዳልኳችሁ። የሶሻል ሚዲያው መንደር፣ የባህሉ መንደር፣ የሃይማኖቱ መንደር፣ የተለያዩ የህብረቱ የአሶሲዬሽኑ መንደር፣ እነዚህ ሁሉ እስራት ሊፈጥሩብን ይችላል። እቺ አህያና ውርንጫ አሁንም ፊዚካሊ የተደረገ ነገር ቢሆንም በውስጡ ግን መንደራዊነት የሚያመጣው እስራት አለ። ያ እስራት ደግሞ አስተሳሰባችን፣ የአመራር እይታችን፣ ራስን የመምራት ቤትን የመምራት የአስተሳሰብ እይታችን የተዛባና የተደነጋገረ እንዲሆን ተጽዕኖ የሚያመጣ እስራት ውስጥ የሚያስገቡን እንደሆነ እንመለከታለን። እንግዲህ ያን ሰው ከመንደር አውጥቶ እንደፈወሰው እችን አህያና ውርንጫ ከመንደር ፈቶ እንደተጠቀመባቸው ዛሬም እኛን እግዚአብሔር ልጅ ኢየሱስ ከመንደር እንዲያወጣን፣ ከመንደር እስራት እንዲያወጣን፣ ከዚህ የተዛባ አሰምሽን እስራት እንዲያወጣን፣ ዛፍን እንደ ሰው ከምናይበት፣ የሆነውን እንዳልሆነ ያልሆነውን እንደሆነ ከምናይበት የአስተሳሰብ የአመራር አስተሳሰብ ፍልስፍና እሴት እስራት ጌታ እንዲያወጣን ይገባልና እቺን አህያና ውርንጫ በፈታበት አግባብ ውስጥ እንዴት እንደሆነ በእግዚአብሔር ቃል ጥቂት እንመልከት። ያው መንደር እስራት እንደሆነ ከእግዚአብሔር ግራንድ አይዲያ የሚያወርድ እንደሆነ ነህምያ ምዕራፍ 6 ቁጥር 2 እንዲህ ይናገራል። ምን አለ? ሰንበላጥና ጌሳም ነህምያ የኢየሩሳሌም ቅጥር በሚሰራበት ጊዜ ሰንበላጥና ጌሳም መተህ በኦና ቆላ ውስጥ ባሉት መንደሮች እንገናኝ አሉት። ወደ መንደሮቹ ሳቡት። ከዚያ ምን አለ? ብለው ላኩብኝ፣ ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበረ። እኔም ትልቅ ሥራ እሰራለሁ፣ እወርድ ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይተጓጎላል ብዬ መልእክተኛ ላኩባቸው ይላል። እንግዲህ መንደር ሲጠሩት እነዚህ ሰንበላጥና ጌሳም ሲጠሩት እሱ መንደር መውረድ የአካባቢ ለውጥ ወይም ደግሞ የሎኬሽን ለውጥ የስፍራ ለውጥ አድርጎ አይደለም ያለው፣ ያስተሳሰብ ለውጥ። እኔ ታላቅ ስራ ስራለሁ፣ እወርድ ዘንድ አይቻልም። ትልቅ የእግዚአብሔር አጀንዳ አለብኝ፣ ትልቅ ስራ አለ። ግራንድ ቪው ያለው ሰው ነው እና ምንድነው ያላቸው? ከዓላማው እይታ የሚያወርድ ከዋናው ነገር እይታ
በግል ጉዳይ ከነሱ ጋር ሊያነጋግረው የሚገባ ደረጃ ውስጥ ሊወድቅ አልፈለገም። መንደር ይሄ ነው፣ ማውረድ ነው። ከዋናው እይታ ከዓላማ እይታ ከትልቁ የእግዚአብሔር ሐሳብ አውርዶ በራሳችን የግል ጥቃቅን ጉዳይ እንድንወሳሰብ ትዳር በሚገኝበት በዚህ ዓለም ነገር እንድንጠላለፍ የሚያደርግ ስፍራ፣ እሳቤ፣ አስተሳሰብ ያለበት ክልል እንደሆነ ይሄ እግዚአብሔር ቃል ይነግረናል። ወገኖቼ እንግዲህ ዛሬም በእግዚአብሔር ቃል ልክ ያቺን ውርንጭና አህያ ከመንደር እንዳወጣት ከዚያ የእይታ ውዝግብ ከዚያ የእይታ ድንግዝግዝ እንዳወጣት፣ ምክንያቱም ያ ሰው ከመንደር እጁን ይዞ ሲያወጣው መንደር በሱ እይታ ላይ ያለውን ኢፌክት ስለሚያውቅ ነው። ዛሬም ያለንባቸው መንደሮች የት ነው መንደራችን? ግን ወገኖቼ የታሰርንበት መንደር የት ነው? የሶሻል ሚዲያው መንደር ነው? የአሉባልተኞች መንደር ነው? የሐሰተኞች መንደር ነው? የሃይማኖተኞች መንደር ነው? የቱ ጋር ነው የታሰር ነው? መረጃና ማስረጃችን ከየት ነው የሚመጣው? ዛሬ በጣም ትልልቅ በሆኑ ዓለም አቀፋዊ ጉዳዮች ላይ እንኳን ከመንደር እይታዎች ተነስተን የምንሰጣቸው ትችቶች፣ የምንሰጣቸው ነገሮች ምን ያህል ራሳችንንም ሌላውንም እያወዛገቡ እንደሆነ ልንረዳ እንችላለን። ስለዚህ እስቲ መንደራችን እንወቀው። መጀመሪያ የት ነው የታሰር ነው? ምን አይነት መንደር ውስጥ ነው የታሰር ነው? በምን የመንደር እስራት ውስጥ ነን ያለ ነው ብለን ጠይቀን ከዚያ ነገር ጌታ እነዚያን ውርንጫዎች አውጥቶ እንደተጠቀመባቸው ያንን ሰው ከመንደር እጁን ይዞ አውጥቶ እንደፈወሰው ሁሉን እንዲያይ እንዳደረገው ዛሬም ለአመራራችን፣ ለአገልግሎታችን፣ ለሕይወታችን ሁሉ ጠንካራ ውጤት የሚያመጣውን ይሄንን የጌታን መንካት እንድናገኝ የመንደር እስራቶቻችንን እንወቅ። እቺ ውርንጫ በመንደር ታስራለች። በጥቂቱ ሁለት ሐሳቦችን ልናገርና ልጨርስ ከዚች ውርንጫ እስራት አንጻር ማለት ነው። አንደኛው ይሄው ታሪክ ማቴዎስ 21 ላይ ከቁጥር 2 ላይ በመንደር የታሰረች አህያና ውርንጫ ይናገራል። ይሄው ታሪክ ደግሞ ማርቆስ 11 ላይም ተደግሟል እና ማርቆስ ላይ ያለው ደግሞ ስለ መንደር ስርዓት የሆነ እይታ ያሳየናል። ምን አላቸው? እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ፣ ወደዚያም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታገኛላችሁ፣ ፈታችሁ አምጡልኝ ካለ በኋላ ማርቆስ 11 ላይ ቁጥር 4 ቀጥላችሁ ስታነቡ ቁጥር 4 ላይ ምን ይላል? በዚያን ጊዜም ይላል ሄዱም ውርንጫውንም በመንገድ መተላለፊያ ታስሮ አገኙት ይላል። አዛ መንደር ውስጥ በመንገድ መተላለፊያ ታስሮ አገኙት ይላል። እንግዲህ ከአመራራዊ እይታ አንጻር ከዛ የተወዛገበ እና ግራ የተጋባ እይታ እስራት አንጻር ስንመለከት አንዱ ብዙ ነገሮቻችን ራሳችንን ስንመራ፣ ቤተሰቦቻችንን ስንመራ፣ ቤተክርስቲያንን ስንመራ፣ ተቋማትን፣ ማህበረሰብን፣ አገርን ስንመራ ዛፍ እንደ ሰው እንደ ዛፍ እንዲታየን ከመንደር ከመጣብን እስራት አንደኛው ምክንያት በዚህ ቃል ውስጥ እንመለከታለን። በመንደር የታሰረችው አህያና ውርንጫ የታሰሩበትን ስፍራ ስንመለከት ዛሬም በዛ አይነት ስፍራ በዛ አይነት የመንደር እስራት ስፍራ ውስጥ ያድየን ምን ያህል እይታችን እንደሚወዛገብ ልንመለከት እንችላለን። ምን አለ? በመንገድ መተላለፊያ። መንገድ መተላለፊያ እንግሊዘኛው የሚለው ኢን ዘ ክሮስ ሮድ ነው የሚለው መስቀለኛ መንገድ ላይ በዚህ የሚመጣው በዛ የሚመጣው ባለበት ልክ መንገድ መተላለፊያ መስቀለኛ መንገድ ላይ ነው የታሰረችው። ይሄ ምንድን ነው የሚያሳየው? ምን አይነት ስርዓት ነው የሚያሳየው? በአመራራችን እይታ ውስጥ ምን አይነት ተጽዕኖ አለው የመንገድ መተላለፊያ ስርዓት? መንገድ መተላለፊያ እንግዲህ በመሰረቱ መንገደኛ ሁሉ የሚገኝበት ስፍራ ነው። ከሰሜን የሚመጣውም ያገኛታል፣ ከምዕራብ የሚመጣውም ያገኛታል፣ ከደቡብ የሚመጣውም ያገኛታል፣ ከሰሜን የሚመጣውም ያገኛታል። ከሁሉም አቅጣጫ የሚመጣው የሚያገኛት ቦታ ነው። ክሮስ ሮድ ላይ ነው ከየትኛውም አቅጣጫ የሚመጣው። እሷ ከሁሉም አቅጣጫ የሚመጣው ነክቷት፣ አይቷት፣ ተናግሯት የሚያልፍበት ቦታ ያለች ነው። ዛሬ የብዙ የአመራራችን አሳሰብ በእውነት ብለን በወሰኑ መንገድ ላይ ካለመቆም የትኛውም መንገድ ለትኛውም መንገድ ልብና አይምሯችን ክፍት በሆነበት ስፍራ ላይ መገኘት ያ እስራት እንደሆነ ይሄ እግዚአብሔር ቃል ይነግረናል። ይሄ በመንገድ ላይ መተላለፊያ ላይ ቆማ የታሰረችው የመንደር እስራት ያለባት አህያ ውርንጫ ምሳሌነት የሚያሳየን ዛሬ ብዙዎቻችን የራሳችን አቋም የለንም። መሪዎች ራሳችንን ስንመራ ሌላውንም ስንመራ የራሳችን አቋም የራሳችን የመረዳት አቋም ከሌለን በእነዚህ ሁኔታዎች ውስጥ ከሁሉም መንገድ የሚመጣውን የምናስተናግድ ከሆነ እይታችን የተምታታ ይሆናል። ከሰሜን የሚመጣው ይሄ እንደዚህ ነው ይለናል፣ እሺ እንላለን። ከደቡብ የሚመጣው ይሄ እንደዚህ ነው ይለናል። ከምዕራብ የሚመጣው ይሄ እንደዚህ ነው። ምክንያቱም we are at the crossroad
ከደቡብ የሚመጣው ይሄ እንደዚህ ነው ይለናል። ስለዚህ በመንገድ መተላለፊያ ስላለን የመጣ ሁሉ ከሚጭንበን የተወዛገበና ብዙ አይነት አስተሳሰብ ውስጥ ነው ያለነው። ይሄን በምሳሌ ላሳያችሁ። አንድ ጊዜ ጌታችን ኢየሱስ ክርስቶስ ማቴዎስ 16 ላይ ማየት ትችላላችሁ። ምን አላቸው? ደቀ መዛሙርቱን ጠራና እንዲህ አላቸው፣ ሰዎች የሰው ልጅ ማን እንደሆነ ይሉታል አላቸው። ሰዎች እነዚህ ያሉ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠይቃቸው። እንደዚህ ያሉት አንዳንዶች ኤልያስ ነው ይሉታል፣ አንዳንዶች መጥምቁ ዮሐንስ ነው ይሉታል፣ አንዳንዶች ከነቢያት አንዱ ነው ይሉታል። አያችሁ፣ አሁን ስለ አንዱ ስለ ኢየሱስ የተለያየ የነገሩት ራሳቸው ደቀ መዛሙርቱ ራሱ መተላለፊያ ላይ ስላሉ ያም የሚለውን ይሰማሉ፣ ይሄም የሚለውን አንዳንዶች ነብዩ ነው፣ አንዳንዶች በየማስረጃ ይነግሯቸዋል። እና ደቀ መዛሙርቱ ሲጠየቁ አንድ ወጥ አቋም የላቸውም ስለሱ። ሌሎች ከሚሉት አንጻር ተጽዕኖ ውስጥ ወድቀዋል ማለት ነው። ለምንድን ነው ሰዎች እንደዚህ በቃ አያችሁ ይሰማሉ ያያሉ። አንዳንዶቹ ኢየሱስ እኮ መጥምቁ ዮሐንስ ከሞት ተነስቶ ነው ይላል፣ አንዳንዱ ደግሞ ኤርሚያስ እኮ ነው፣ ኤልያስ እኮ ነው፣ ከነቢያት አንዱ ነው ይባላል። እንደዚህ አይነት ባለ ሁኔታ ውስጥ ሆነን ራሳችንን በቅጡ መምራት አንችልም። በቃ ብዙ እንደዎች እናስተናግዳለን ማለት ነው። ከዚህ የመንገድ መተላለፊያ እስራት የተነሳ ዛሬ ከዛ ያውጣል። በቃሉ የተቃኘ በመንፈሱ የጠራ አቋም፣ የእምነት አቋም፣ የአመለካከት አቋም፣ የቫሊዩስ አቋም፣ የእሴቶች አቋም እንዲኖረን እግዚአብሔር ይርዳል። ይሄ ነው እኮ ያጠፋን። ዛሬ ከዚህ ተሞክሮ ከዛ እንትን እንላለን። እንዳልኳችሁ ደግሞ መንደሩ ሰፊ ነው፣ ብዙ ነገሮች ያመጣልናል። የሰሜኑም የደቡቡም የምስራቁም የምዕራቡን ያመጣል። ከሌሎች ነገሮች ተሞክሮ አንውሰድ ማለት አይደለም። ተሞክሮ እንወስዳለን። ግን አቋም ያለው ሰው ተሞክሮ ሲወስድ አቋሙን የሚቃኝበት ይሆናል እንጂ አቋሙን የሚቀይርበት አይሆንም። የእውነት አቋም ከያዘ አቋም የሚያስቀይር ነገር ካለ የያዝኩት አቋም ትክክል ወይ ሙሉ አይደለም። ትክክልና ሙሉ እይታ ሳገኝ አቋሜን እቀይራለሁ ኦፍ ኮርስ። ምክንያቱም ዛሬ በዚህ ሰዓት የያዝኩት አቋም ሙሉም ፍጹም ላይሆን ይችላል። ለመስተካከል ኦፕን ነኝ። ነገር ግን ትክክለኛ ብዬ የማምነው የደረስኩበት እንደ እግዚአብሔር ቃልና መንፈስ የሆነ ትክክለኛ የሆነ አቋም ሁሌ ሊኖረኝ ይገባል። አቋም ልክ ትዝ ይላችኋል ሐዋርያት ሥራ ምዕራፍ 18 እና 19 ላይ ስትመለከቱ አጵሎስ የሚባል ሰው ነበረ። አጵሎስ የሚባል የዮሐንስን ጥምቀት ብቻ አውቆ ስለ ኢየሱስ ክርስቶስ መጽሐፍትን እየገለጠ በትክክል ያስተምር ነበር። በመንፈስ እየተቃጠለ ያስተምር ነበር። ትክክል ይላል መጽሐፍ ስለ ኢየሱስ በትክክል ይናገር ነበር ይላል። ከዚያ በኋላ ጵርስቅላና አቂላ መጥተው ከፊት ይልቅ ገለጡለት ይላል። ከፊት ይልቅ ገለጡለት። ይሄ ሰው አይ እኔ በመጥምቁ ዮሐንስ የማቀው ነው ኢየሱስ ምናምን ብሎ ግትር አላለም። አቋምና ግትርነት የተለያየ ነው። ግትርነት አቋሜ ሙሉ ባይሆንም ጎዶሎ ቢሆንም ምንም ቢሆን ከአቋሜ ንፋልም ማለት ነው። ግትርነት ነው። አቋማዊነት ወይም በአቋም መኖር ግን ያስኩትን የተረዳውትን እውነተኛ ኦነስት ቱ ጋድ ለእግዚአብሔር ታማኝ በሆነ ሁኔታ ያለ አቋም አለኝ። ነገር ግን እንደ ጵርስቅላና አቂላ ደግሞ ከፊት ይልቅ የሚገልጥልኝ ነገር ካለ አቋሜን እቃኛለሁ፣ አቋሜን አስተካክላለሁ። ከፊት ይልቅ ሲገልጡለት ኢየሱስ ክርስቶስ እንደሆነ እያስተማረ ደቀ መዛሙርቱን በብዙ ጸጋ ያግዛቸው ነበር ይላል እግዚአብሔር ቃል። የጨመሩለት ነገር ነው ያለው። በዛ ላይ አቋምም አላስቀየሩት። ነገር ግን ከመጥምቁ ዮሐንስ የኢየሱስ መረዳት አቋም፣ ምክንያቱም የመጥምቁ ዮሐንስ የኢየሱስ መረዳት መስቀል የለበትም፣ ትንሣኤ የለበትም። ለዚህ ነው ሐዋርያት ሥራ 19 ላይ አጵሎስ ያስተማራቸውን ደቀ መዝሙር ጳውሎስ ሲያገኛቸው ባመናችሁ ጊዜ መንፈስ ቅዱስ ተቀበላችሁን ሲላቸው አረ መንፈስ ቅዱስ እንዳለም አናውቅም አሉት። ታዲያ በምን ተጠመቃችሁ? በመጥምቁ ዮሐንስ ጥምቀት። እሱማ ከሱ በኋላ ለሚመጣው በኢየሱስ እንዲያምኑ የንስሐ ጥምቀት አጠመቀ አላቸው። አሁን እሱ ያቅ የነበረው መጥምቁ ዮሐንስ የነበረው ስለ ኢየሱስ ለዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚለውን ነው። በሱ ውስጥ ያ በክርስቶስነት ውስጥ ያለው መስቀሉ፣ ትንሣኤው፣ እርገቱ፣ ዳግም መመለሱ ያ ሙሉ ጭብጥ ስላልነበረው አጵሎስም ይችን ነው የሚያውቀው። የሱ የአጵሎስ ኢየሱስ ከመጥምቁ ዮሐንስ የሰማው የኢየሱስ ወንጌል የሚያሳይ መስቀሉን የሚናገር አይደለም፣ ትንሣኤንም የሚያውቅ አይደለም። እነዚህ የሌሉበት ጭብጥ ስለሆነ ጵርስቅላና አቂላ ገለጡለት ከፊት ይልቅ። ኢየሱስ እኮ አዎ ልክ ነው፣ መጥምቁ ዮሐንስ እንዳለው እንደዚህ ነው። በተጨማሪ ደግሞ እሱ እኮ የትንሣኤ ጌታ ነው፣ ክርስቶስ ነው፣ አሁን በአብ ቀኝ የቆመ ስለ ቅዱሳን የሚማል ደግሞ ዳግም የሚመለስ ብለው በመንፈስ ቅዱስ ብርሃን እና በመንፈስ ቅዱስ ስብዕና ሁሉን ነገር ገለጡለት። እንዲህ አቋም ማለት ይሄ ማለት ነው። አቋሜ ፍጹምና ሙሉ ባልሆነበት ጊዜ ለመስተካከል ዝግጁ ነኝ። ግን የአቋም ሰው መሆን አለብኝ ኦልዌይስ። አመራር የአቋም ሰው ካልሆነ ችግር ይፈጠርበታል። ይሄ ተዛባ ነገር ነው። የሰሜኑም የደቡቡም የሁሉን ነገር መጥምቁ ዮሐንስ ነው እንትና ነው እያልን ካልን ባሉን እሴቶች፣ አመለካከቶች፣ እምነቶች ላይ አመራራችን ራሳችንን ስንመራ ቤታችንን ስንመራ የሰሜኑን የደቡቡን ለማስተናገድ ስንሞክል ትርምስምስ ብሎ ሁሉም ወደ ገደል የሚወድቅበት ነገር እንዳለ የእግዚአብሔር ቃል ያመላክተናል። እቺ
ውርንጫ የታሰረችው በመንገድ መተላለፊያ መካከል የሚለው የሚያስተምረን ነገር ይሄ ነው። መዝሙረ ዳዊት 80:12 ላይ ምን ይላል? አጥሯን ለምን አፈረስክ? መንገድ አላፊም ሁሉ ይቀጥፋታል ይላል። በቃ መንገድ መተላለፊያ ላይ ካለች መንገድ አላፊ ሁሉ የሚጭንባትን የሚወስድባትን እየወሰደ የምታልፍ። ዛሬ ብዙ ሰዎች እዛ የመንደር ስርዓት ውስጥ ነን ያለ ነው። መንገድ መተላለፊያ ላይ we don't have አቋም የጣፈጠን የሞቀን ያስደሰተን ስሜታችን ያነሳሳ ሁሉ ላይ ከዛ ወራ ድብልቅልቅ ይልብናል። ከሰሜኑ እንደ እንቀበል ከምዕራቡ እንደ ከንትኑ እንደ እንቀበልና ከዛ ራሳችን የምንመራበት ውዝግብ ውስጥ እንገባለን። በቃ መሄድ ያ ደግሞ አድጎ ቤተሰብ ስንመራ ያ ደግሞ አድጎ ቤተክርስቲያን ስንመራ ድብልቅልቅ ያለ መልክ የሌለው ነገር ውስጥ የምንገባበት ነገር አለ። ይሄ ደግሞ ሲሆን በጣም አደገኛ እንደሆነ የያዕቆብ መልእክት ምዕራፍ 1 ቁጥር 7 እና 8 ይነግረናል። ምን አለ? ሁለት ሐሳብ ላለው ለታሉን አራት ሐሳብ ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ማለት መስቀለኛ መንገድ ላይ መተላለፊያ መንገድ ላይ ላለ ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል። ከእግዚአብሔር ጋር ያለንን መስተጋብር ከሱም በምንቀበለው ነገር ላይ ትልቅ ሚና ይጫወታል። እንደ ህይወትን ስንመራ ቤተሰብን ስንመራ ቤተክርስቲያን ስንመራ ከጌታ ጋር ባለ መስተጋብርና ከጌታ ከምናገኛቸው በጎነቶች የተነሳን ውጤታማነታችን ያ ደጅ ከተዘጋ ሰማይ ከተቆለፈ ከሱ ጋር ያለን መስተጋብር ከተዘጋበት እንዴት እንሆናለን? ያን የሚያመጣው ደግሞ በሁለት ሐሳብ መወላወል ዛፍ እንደ እንትን እያልን በመንኖርበት በአሰምቲቭ ፐርሰፕሽን በመንኖርበት ነገር ሁሉ የግል ህይወት አመራራችን የሌላውም አመራራችን እንደሚበላሽ የእግዚአብሔር ቃል ያመላክተናል። ከዚህ እስራት ጌታ ያውጣን ወገኖቼ። ከዚህ የአስተሳሰብ እስራት ጌታ ያውጣን። እንዴት ነው የምትመራው? ህይወት እንዴት ነው የምትመራው? አንዳንድ ጊዜ አንዳንድ ሰው አሁን ትውልዳችን ከዚህ መካከል ከመሆኑ የተነሳ በጣም ችግር ውስጥ እኮ ገብቷል ወገኖቼ። ምን እንደሚሆን አያውቅም፣ ምን እንደሚያምን አያውቅም፣ አቋሙ የቱ ጋር እንደሆነ አያውቅም። ዛሬ ሰሜኑ ነው፣ ነገ ደቡቡ ነው፣ ከዛ ምዕራቡ ነው፣ ከዛ ምስራቁ ነው። ድብልቅልቅ ያለበት ራሱንም መምራት ያልቻለ ከዚህ የተነሳ ከህይወት ነገሮች አንፃር ፈቀቅ ያላለ ቤተሰቡ ላይ ስንመለከት በቃ በጥቂቱ የሚፈርስ በጥቂቱ የተፈታ ቤት እንዲሆን ያደረገው ቤተክርስቲያንም ስንመለከት ትክክለኛ ምሳሌነት ትክክለኛውን የክርስቶስ ውበትና መልክ የምታሳይ መልቲፕል ፌስ ያላት መልቲፕል ቮይስ ኤንድ ፌስ ድብልቅልቅ ያለ የተደራረበና የተደበላለቀ ድምጽና መልክ ያላት ሆና ለውስጥ ላሉት ግራ መጋባት ውጭ ላሉት ነቀፋ የሆነችበት ነገር አለ። እንመለስ ወደ ትክክለኛው ወደ ዋነኛው መንገድ በክርስቶስ ቃልና ኃይል ወደሚገኘው እውነተኛ መንገድ ብቸኛ መንገድ እንመለስ። በዚህ ውስጥ ህይወታችንን ስንመራ በዚህ ውስጥ ቤታችንን ስንመራ ውጤታማ እንሆናለን፣ ወደ ጉድጓድም አንወድቅም። ትዝ ይላችኋል እንደዚህ ከታሰሩ እንደዛች ውርንጫ በመንገድ መተላለፋ ከታሰሩ ኮሚኒቲዎች አንዱ የአቴና ማህበረሰብ ነው። በግሪክ አቴና የነበሩት ሰዎች ሐዋርያት ሥራ ምዕራፍ 17 ላይ ሲናገር ምን ይላል? ይዘውም ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻልናል ነው። ሐዋርያ ጳውሎስ ሲሰብክ ስለ ክርስቶስ ትንሣኤ ሲሰብክ ስለ ክርስቶስ ጌትነት ሲሰብክ አዳኝነት ሲሰብክ ሰሙትና ይቻላል ብሎ በጆሮአችን እንግዳ ነገር ታሰማናለህ፣ እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው አሪዮስፋጎስ ወደ ተባለው ስፍራ ወሰዱት ይላል። በቃ መጡት። አሁን አይመስልም ወንጌልን የተጠሙ እግዚአብሔርን ቃል ለመስማት የተጠሙ ኖ አሁን የተጠሙት ሌላ አዲስ ነገር ነው። ሌላ እንግዲህ የምስራቁን ምናምን ይሆናል። ምክንያቱም ቁጥር 21 ላይ ሲናገር የአቴና ሰዎች ይላል። ዛሬ የቤተክርስቲያን ሰዎች ማለት እንችላለን። ዛሬ የምድራችን ሰዎች ማለት እንችላለን። የአቴና ሰዎች ሁሉና በዚያ የኖሩ እንግዶች ተመልከቱ አዲስን ነገር ከመናገርና ከመስማት በቀር በሌላ ጉዳይ ሁሉ ነገር ይላል። አዲስን ነገር ይሄ አዲስ ነገር ሲመጣ አሳሰብ ይቃኛል። ይሄ አዲስ ነገር ሲመጣ ይሄኛው አዲስ ሳያረጅ ሌላ አዲስ ይመጣል። ያኛው አዲስ ሳያረጅ ሌላ አዲስ ያመጣል። ከዚህ የተነሳ የተደበላለቀ ነገር ይፈጠራል። ይሄ የአቴና ሰዎች እስራት የዚህች የውርንጫዋ እስራት ነው። አሁን ጳውሎስ ሲመጣ አገኛቸው። ደሞ ሌላ ፈላስፋ ሲመጣ ያገኛቸዋል። ደሞ ሌላ ፈላስፋ ሲመጣ ሌላ የሃይማኖት ሰው ሲመጣ ያገኛቸዋል። ከሁሉም ይቀበላሉ። አቋም የሌላቸው ሰዎች በቃ ውሏቸው መውጣት አዳራቸው መውጣት መግባታቸው ከዚህ አንፃር የተቃኘ ነበር። እንስማ ሲሉ ያ ነገር አቋማቸውን ሊሞላ ወይ ሊያስተካክል ወይ ሊያስቀየር በሚችል ቁመና ውስጥ አይደለም የሚሰሙት ነበር። ዛሬ ወገኖቼ ህይወታችንን ያወዛገበው አንዱ ስራት ይሄ ነው። ሰው እንደ ዛፍ እንድናይ አንድን ነገር እንደ አንድ ነገር እንድናይ መልካሙን እንደ መጥፎ መጥፎውን እንደ መልካም እውነቱን እንደ ሐሰት ሐሰቱን እንደ እውነት ክብሩን እንደ ነውር ነውርን እንደ ክብር እንድናይ ያወዛገበን አንዱ መንገድ መተላለፊያ ላይ መቆማችን ነው። መንገድ ለዩ። ወደ ቃሉ መንገድ ወደ መንፈሱ መንገድ ነው ህይወታችሁን ስትመሩ። ከዚህ አሁን በጣም ብዙ ነገሮች አሉ። አሁን ህይወት አመራር ላይ እንኳን በጥቂቱ ብንሄድ ዛሬ ወጣቱ ህይወቱን ሊመራበት
በእግዚአብሔር ቃል ውስጥ የተቃኘው ነገር የሚያማርጡ ብዙ አሉት። መንገድ ካለየ እነዚህ ሴልፍ ሄልፕ ቶክስ አሉ፣ እነዚህ ራስ አገዝ ንግግሮች መጽሐፍቶች አሉ። አንዳንዶቹ ኦፍ ኮርስ አንዳንዶቹ መጽሐፍ ቅዱሳዊ ይዘት ያላቸው አሉ። አንዳንዶቹ ግን በጣም ከመጽሐፍ ቅዱስ የራቀ አክቹዋሊ የተጋጨም ነገር አለ። በዚህ አካዴሚክሱ አለ፣ በዚህ አንተ አለ። ከሁሉም አቅጣጫ የሚመጡትን ነገሮች እኩል እያስተናገድን ማለት ነው። አቋም የሌለው ሰው ሆኗል። አሁን ወጣቱ ምን እንደሚሆን የህይወት ቢዩቲ ምን እንደሆነ፣ የህይወት ደስቲኒ ምን እንደሆነ፣ የህይወት ዋጋ ምን እንደሆነ፣ የህይወት እሴት ምን እንደሆነ ተዘባርቆበታል። ከዛ የሚሰማው ሌላ ነው። የህይወት ቢዩቲ እኮ ይሄ ቁሳዊ ነገር ነው የሚል ይሰማል። እሱን ያስተናግዳል። አይ የህይወት ቢዩቲ እኮ መንፈሳዊነት ነው የሚል ያስተናግዳል። ከዛ ደግሞ የህይወት ቢዩቲ ደግሞ የህይወት ውበት እኮ ስልጣን ነው ብሎ ያሳየዋል። ከዛ ይወዛገባል። ምን እንደሚሆን ወዴት እንደሚሄድ የማያውቅበት ወተሳሳተ አቅጣጫ እየሄደ ገደል የሚገባበት ነገር ውስጥ የተገባው ከዚህ የእይታ መንሸዋረድ የተነሳ ነው። በመንገድ መተላለፊያ በክሮስ ሮድ ላይ በመንገድ መታሰር የእንደ እስራት ውስጥ ያስገባናል። ዛሬ ጌታ እንዲፈታን እንጸልያለን። ሁለተኛውንና ቀጣዩን ነገሮች የሚቀጥለው ሳምንት እንቀጥላለን። ግን አጭር ጸሎት እንድናደርግ እፈልጋለሁ ዛሬ። እስቲ ራሳችሁን ተመልከቱ። የት መንደር ነው ያላችሁት? የትኛው የመንደር እስራት ውስጥ ነው ያላችሁት? የመንገድ መተላለፊያ እስራት ውስጥ እንደ አቴና ሰዎች ምን ይላል? አዲስ ነገር ከመናገርና ከመስማት በቀር በሌላ ጉዳዩ ቶሎ ስልቹ የሚያደርገን ወገኖቼ፣ አሁን ካለው የኢንፎርሜሽን ኦቨርሎድ የተነሳ በጣም በዚያ ከመጣ አንድ ጥናት ሲናገር የሰው ልጆች የአብዛኛውን ማለት ነው ከጥናቱ የተነሳ በዓለም አቀፍ ደረጃ የተረጋገጠ ነው። ይሄ አቴንሽን ስፓናችን የትኩረት ስፓናችን 6 ሰከንድ ሆኗል። 6 ሰከንድ በአቨሬጅ ማለት ነው። ከ6 ሰከንድ በላይ በአንድ ነገር ላይ ማተኮር የማንችል ሆናል። የሚገርማችሁ ይህንን በንጽጽር ሲናገሩ እቺ ጎልድ ፊሽ የምትባለው አንተ ታውቃላችሁ፣ ወርቃማ አሳ የምትባል በእቃ ውስጥ ተቀምጣ ወዲያ የምትል አሳ፣ እሷ እንኳን አቴንሽን ስፓኗ 8 ሰከንድ ነው። በ2 ሰከንድ ከሰው ልጆች እየበለጠች እሷ እንኳን አንድ ነገር ላይ እንግዲህ ውር የምትል ነች። አቴንሽን ያላት አይባልም። ለምን እንደ ጎልድ ፊሽ እንዲህ ትላለ ተብሎ ይተረትባት የነበረች ስትጠና አንሷ አንድ ነገር ላይ እንኳን 8 ሰከንድ ታተኩራለች። የሰው ልጆች ግን 6 ሰከንድ ወርደናል። ይሄ ለምን ሆነ? ከዚህ ኢንፎርሜሽን ኦቨርሎድ። ምክንያቱም የሰሜኑ መንገድ መተላለፍ አይለናል፣ የሰሜኑ ይማርከናል። ከዛ ስንጥቂት ሳንቆይ ይሄኛው ይማርከናል። በመንፈሳዊነት ያለምምድ ይማርከናል፣ ያመልክት ይማርከናል፣ ያሰባኪ ይማርከናል፣ ያንተን ይማርከናል። ድብልቅልቃችን ወጥቷል። አቋም ስለሌለን ከተለያየ አቅጣጫ የሚመጣውን ነገር ቬንት አርገን ለይተን ፊልተር አርገን ከእውነት ጋር የሚስማማውን ይዘን መልካሙ የሆነውን ይዘን መጥፎውን ለመግፋት የማንችልበት የተወዛገበ ቁምና ላይ ስላለን ከዛ እይታ የተነሳ ደግሞ እንዴት ራሳችን እንመራለን፣ እንዴት ቤታችን እንመራለን፣ ትክክል እንዴት አገር እንመራለን፣ እንዴት ተቋማትን እንመራለን፣ እንዴት ቤተክርስቲያን እንመራለን። ከዚህ እይታና ስራት ያን ጊዜ ያችን ሩጫ እንደፈታት እግዚአብሔር ልጅ ኢየሱስ ክርስቶስ እንዲፈታን መጸለይ አለብን።